ወድቆ ራሱ ውስጥ ወድቆ አሞት ሐኪም ቤት ገብቶ ነበር። አልሐምዱሊላህ ተሽሎት ወደ ስራው ገብቶ ነበር። ክንፈ የሚባለው ሰውዬው ሊያመልጥ ከሀገር ሊወጣ ሲል ነው የደረሱበት እነ ዘላለምን። ትላንት ተይዞ በቁጥጥር ስር እነ ዘላለም ጋር ነበር። ዛሬ ሚስጥሩ እንዳለ አውጥቶ ዝርግፍ አድርጎታል። እነሱም ያው ብዙ መረጃ ደርሰውበታል። ቤት እንደሚገዛ መኪናም መጋዘንም ምንም ብዙ ነገራቶችን እንደሚገዛ ደርሰውበት ነበረ። ሚስቱ እንዳለች በቁብር ነው እኛ የምንኖረው፣ ቁብር ነው የሚጥለው፣ ቁብ ሰብሳቢ ነው ያለችው የነበረው። ግን እነሱ በውጭ ሲያጣሩ እቁብ እንደማይጥል እቁቡ እንዳቆመው ስራው ካቆመ አመት እንደሆነው መረጃ ደርሰዋቸው ነበረ። ከዛ በኋላ ግን እሱ በስራ ሰራለሁ ምናምን ብሎ የዋሻው ነበረው። ግን ዛሬ ስራ እንዳቆምኩኝ ሚስቴ ማታቅም፣ ምን የምታውቀው ጉዳይ የለም። እቁቡ እንደምሰበስብ ስራ እንደምሰራ ነው የምታውቀው። ግን እኔ ስራው ካቆምኩኝ አመት ሆኖኛል ብለዋል መስፍን። የአክስቱ ልጅ እንደሆነ ነው የተደረሰበት። አንዴ አክስቴ ልጅ ነው ይላል፣ አንዴ ደግሞ ምንም ዝምድና የለንም ይላል። የሆነ ጊዜ ደውሎልኝ ነው ና ብሎኝ ሲሄድ ቢሮውን ትልቅ ነው፣ ብዙ ነገር አለው፣ ከአሁን በኋላ ስራ ከኔ ትሰራለህ ብሎኝ እየሰራን ነበር እና ማንኛውም ቤት መግዛትና መለወጥ እንደሚችል ውክልና ሰጥቶት ነበረ። ውክልና ሰጥቶት መጋዘኖችም ሆነ ቤቶችም መኪናዎች ብዙ ነገር ነው የሚገዛው። ቤቱ የሚያቀርበው መጋዘንም መኪና ደላለው ነው። ደላለው ያው ምን ቀን ነው 1-3 ቀን አይታችሁታል። ሁለታቸው ሲያመልጡ ነው የተያዙት የነበረው። ይሄ ክንፍ አመልጦ ነበር፣ ደላላው ተይዞ ነበረ። ከዛ ደላላው ያው መጨረሻ በቁጥር ሲውል ጊዜ ክንፈን አሳልፎ ሰጥቶ ነበረ። ክንፈን ደግሞ ዛሬ ሚስጥሩ በሙሉ እንዳለ ዝርግፍ አድርጎ ተናግረዋል። እኔ ወንጀል ምንም አይነት ወንጀል መሰራው ነገር የለም። በእርግጥ ቤት እገዛለሁ በውክልና እንጂ ሌላ መጋዘንም አለ፣ መኪናም አለ፣ ቤቶችም አሉ፣ ብዙ ቤቶችም አሉ። እኔ ነው የምገዛለት። ግን ሌላ ወንጀል ይሰራበት ምን ይሁን ምንም የሚታወቅ ነገር ማቀው ነገር የለም ነው ያለው። ግን እነ ዘላለም ደግሞ የደረሱበት እነዚህ የተገዙ ቤቶችም ሆነ ምንድነው መጋዘኖችም መኪናዎችም የሚገዙት ያው በእነ ማህሌት ብር እንደሆነ፣ እነዛ የተገዙ ቤቶች ደግሞ እነ ማህሌት የሚታገቱበት ቤትም እንደሆነ እንዳለ መረጃ ደርሰዋቸዋል። ግን ይሄ ሰውዬው እኔ ምንም ማቀው ነገር የለም ብሎ ነው የካደው። ምንም ማቀው ነገር የለም። መስፍንም አላቀውም። መስፍን ማለት ጥላው ማያምን ሰው ነው። መስፍን በጣም ከባድ ሰው ነው። መስፍን እንደዛ ነው። መስፍን እንደዛ ነው። እኔ ይሄ መስፍን የሚባለው ሰውዬው የነስር ማይን የሆነ ድኳሾ ፊቱን ምንም አይነት መሸፈን ምንም አይነት እንዳትሸፈነው በአደባባይ ሁሉም ሰው እንዲያውቀው የእነዚህ ልጆችን መከራና ስቃይ ያሳየ ሰውዬው እንዳትሸፍኑት፣ እንዶ አደራችሁ እንዳትሸፍኑት። እንዲህ ነው መልቀቅ ያለባቸው። እስጌናል ግዙፍ ነው። ሁሉም የያዙ ሰዎች በሙሉ የእሱ ተከታዮች ወይ የእሱ ተቀጣሪዎች በሙሉ ግዙፍ ነው። መስፍን ቀላል ሰው አድርጋ ታየዋለሁ። መስፍን አይታይም። መስፍን ጥላው የሚያስፈራ ሰው ነው። በጣም መስፍን እኮ ከሴት ማጸን የወጣ ሰው እኮ ነው እንዴ! እንደውም እንኳን መስፍን ይሄ እንደኛ ተወለደ በ9 ወር ተረግዞ 9 ወር ተረግዞ የተወለደ ልጅ ሰውየው ይህን ያህል የምትፈሩት እናንተ ይህን ከባድ ወንጀል የሰውን ሕይወት የሚያጠፋ ከባድ ወንጀል ተሰሩ ጊዜ ፈጣሪያችሁ ለምንድን ነው ማትፈሩት? ፈጣሪያችሁ እኮ አይታችሁት አታውቁም። ሰማይና ምድር የፈጠረ ፈጣሪ እኮ ነው፣ ሰው አይደለም፣ መስፍን አይደለም። መስፍን እኮ በሰውን ብር የሚጫወት ሰው እኮ ነው። በሰውን ላብ የሚጨፍር ሰው እኮ ነው። ሰውን አግቶ ሰውን የሚያሰቃይ ሰው እኮ ነው። ብዙ ሴቶችን የሚያሰቃይ በብዙ ሴቶችን በሰውነታቸው የሚጫወት ሰው እኮ ነው። እንዴት ሰውን ግዙፍ ነው ትፈሩታላችሁ? ይፈራል፣ ጥላው ያስፈራል። እኛ ሁላችንም ፈጣሪያችን ልክ እንደ ሰው ብንፈራ ኖሮ ያሬት የት በደረስን። እኛ በጣም ኢትዮጵያኖች ስንባል ምቀኞች ስለሆን ሰው ሲያልፍለት ስለማንወድ ሰው ሲታገስ ሰው ሲሞት ምንም ስለማይመስለን እኮ ነው ሁሌ ወደ ኋላ የምንቀረው። እንደ ሰው አያልፍልን፣ እንደ ሰው ሀገር አያልፍልንም። በቃ ሁሌ ከሀገር መውጣት፣ መስራት፣ ሰውን ማሰቃየት፣ የሰውን ብር መብላት፣ የሰውን ላብ መብላት፣ ሰውን ብትገሉ ምንም አይመስላችሁ። ሌላ ሀገር ስትሄዱ እኮ የድመትን ሕይወት ምን ያክል ዋጋ እንደሚያስከፍል እያንዳንዱ እናውቀዋለን። የእንስሳቶች ማለት አገራችን ላይ ግን የሀገራችን የሰው ሕይወት እንኳን እንደ እንስሳቶችን እንኳን ምንም ቦታ አንሰጠውም። ለምን እንደሆነ አላውቅም። ስለዚህ መስፍን ምንድን ነው
በሰው ብር ስለተጨፈረ፣ በሰው ብር ሀብቱ ስላካበቸ፣ በሰው ብር እሱን የሆነ ቦታ ተወሽቆ ቁጭ ብሎ ሌላ ሰው በብር እንዲሰራ ስላደረገ፣ እውነት ወንድ ከሆነ መስፍን እውነት ወንድ እውነት እናንተ እንደዚህ እንደምሰግዱለት ሰው ፈጣሪውን ይሰግዳል፣ እናንተ ለመስፍን ነው የምሰግዱለት። መስፍን እውነት እንደዚህ ከባድ ሰው ከሆነ ለምን ፊት ለፊት መጥቶ እነ ስራይና ዘላለም ለምን አይናገራቸውም? ለምን ፊት ለፊት አያወራም ከነሱ ጋር? እውነት ወንድ ከሆነ እውነት ከባድ ሰው ከሆነ እውነት የሚያስፈራ ከሆነ ለምን ፊት ለፊት መቶ ከነሱ ጋር አያወራም? ለምንድን ነው ከጀርባ በብር ሰው ገዝቶ ሌላ ሰው እንዲታገት፣ ሌላ ሰው እንዲሰቃይ፣ ሌላ ሰው እንዲታሰር፣ ቤቱ ኑሮን እንዲበተን የሚያደርገው? ፈሪ ስለሆነ እኮ ነው። ፈሪ ባይሆን ኖሮ እንደዚህ አይሆንም። ወንድ ነው፣ ፊት ለፊት መቶ መጋፈጥ አለበት። እነ ስራይና ዲኳሾ ወንድ ስለሆኑ ጀግና ስለሆነ አይደል ፊት ለፊት ሁሉ ነገር የሚጋፈጡት። ስንት መከራ ነው ያሳለፉት በሱ ይመጣል። እሱ ግን በብሩ ሰው ገዝቶ ይወሸቃል። ሁሌ እንደ ሙሽራ ይወሸቃል። ፊት ለፊት አይወጣም። የኪስ ቦርሳ ነው እንዴ እሱ ሁሌ። ግን እናንተ ትመጡና ከባድ ሰው ነው፣ ከባድ ሰው ነው፣ ከባድ ሰው። ከባድነቱ እኮ አይተነዋል። ግን የሚገርማችሁ ነገር የዘላለም የገዛ ከእሱ ጋር የምትሰራ ልጅ ናት መስፍን እንዲያመልጥ የምታደርገው። የሚገርማችሁ ነገር የገዛ ከእሱ ጋር የምትሰራ የመስፍን መረጃ የምትሰጠው። ይሄ በሙሉ ሚስጥር ያወጣው ክንፈ ነው። እሷ ናት ሁሉ መረጃ የት እንደገባችሁ የት እንደወጣችሁ መረጃን የምታደርስልን እሷ ናት ብሎ ተናገረ። እሷ ናት። እንዴት እሷ እቺ ልጅ እንዴት ሴት ልጅ ሆነሽ ሴት ልጅ ታግታለች ተሰቃይታለች የተባለ አንቺ እንዴት ለመስፍን መረጃ ትሰጪዋለሽ? እንዴት በዚህ ልክ በዛውም በዲኳሾ ውስጥ የሰራሽ ከነዚህ ከጀግና ከሆኑ ልጆች የሰራሽ እንዴት አንቺ ከወንጀለኛ ጋር ተስማምተሽ ብር ተቀብለሽ የምትሰሪው? ምን አይነት ሰዎች ናቸው? ሰው እኮ ከጥሩ ሰው ከዋለ እኮ ጥሩ ይሆናል። አንቺ ግን ከጥሩዎች የዋልሽ መጥፎ መስፍንን በዙሪያ ጥምጥም ሂደሽ እዚህ ጋር ደረሱ እዛ ጋር ደረሱ ተጠንቀቁ፣ እነ ማህሌታ ምንድነው አሳልፋችሁ ሌላ ቦታ መውሰድ አለባችሁ ተጠንቀቁ የመጡ ነው ብለሽ የምትናገሪው እንዴ? ምን አይነት ሴት ብትሆኚ ነው? ድሮም እኮ ጠላት እኮ ተጠንቀቃችሁ እኮ ትኖራላችሁ። ራሴ ወዳጅ ያላችሁ ሰው እኮ ነው የሚያጠቃችሁ። የዚህን ያክል እኮ መስዋዕትነት እንዲከፍሉ ያደረገች ዘላለም ጋር የምትሰራ ልጅ ናት። አሳልፋ የሰጠች የመስፍን ሲደርሱ ደረሰባችሁ። የሆነ ጊዜ ነበልባል ወንድማችን የገዛ ካሜራ ማኑ ነው ወንድሙ እንዲጠፋና እንዳይገኝ ያደረገው ነበረው። አሁን ዛሬ ዘላለም ጋር ደረሰ ያ ጉዳይ። ልጆቹ እንዳይገኙ መስፍን እንዳይያዝ የምታደርገው ለከሷ ናት። እዛ ጋር ቢሮ ውስጥ ቁጭ ብላ መረጃ ታስተላልፋለች። እነሱ ፍለጋ በወጡበት ወንዶቹ። በጣም አጂብ እኮ ነው ወላሂ፣ በጣም አጂብ የሚያስብል ነገር እኮ ነው። እንግዲህ ለሁሉም ለስራው ፈጣሪ ይስጠው። አግኝተሻል ለእጅሽን። እዛ ጋር ቁጭ ብላ ሳይተዋወቅባት እስካሁን እሷ እኮ ናት ሁሉ ነገር መረጃ ቀብላ መስፍን እንዲሸሽ ያደረገችው። ለእጅሽን አግኝተሻል። በገዛ እጅሽን እንጀራሽን ስራሽን ዘግተሻል። እስር ቤት ትገበያታለሽ። እንደዚህ አይነት ነገር አትስሩ። በቃ ጥሩ ስራስ መስራት አለባችሁ። አላህ ይስጥር። ከእንደዚህ አይነት ሰዎችም አላህ ይጠብቃል።